ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምረዋል። አበይት ጉዳዮቹን በቅድሚያ የፓርላማ አባሉ እኛን አይወክልም የሚሉ ድምጾች ባሉበት የሚደረግ ድርድር ለመንግስትም ለህዝብም ፋይዳ የለውም ስለማለታቸው፣ አሜሪካ የመጀመሪያውን አሜሪካ ትቅደም ዓለም አቀፍ የጤና ድጋፍ መርሃ ግብር ከኬንያ ጋር መፈራረሟን፣ ከውጪ እነዚህን ጨምሮ ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። አንደኛው ከአንደኛው ቡድን በሚካሰስበትና እኛን አይወክልም በሚልበት ሁኔታ የሚደረግ ድርድር ለመንግስትም ለህዝብም ጠቀሜታ የለውም ሲሉ የምክር ቤት አባሉ አበባው ደሳለው ለአዲስ ማለዳ ተናገሩ። በትላንትናው ዕለት ህዳር 25 2018 ዓ.ም የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በአደራዳሪነት ተሳትፈውበታል የተባለ የሰላም ስምምነት በአማራ ክልል መንግስትና በክልሉ ከሚንቀሳቀሱ የፋኖ ቡድኖች መካከል አንዱ በሆነው የአማራ ፋኖ ህዝባዊ ድርጅት አፋሕድ ተፈርሟል። የስምምነትን አስመልክቶ የአፍሪካ ህብረት አመሻሹን ባወጣው መግለጫ ስምምነቱ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ትልቅ ምዕራፍ የሚከፍት ነው በማለት አድናቆቱን ቸሮታል። ይህ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ካፒቴን ማስረሻ ሰጤ የተፈረመው የሰላም ስምምነት ምን ያህል የቡድኑ አባላት ወደ መንግስት እንደተቀላቀሉ የተገለጸ ነገር የለም። በዚህ ጉዳይ ላይ ለአዲስ ማለዳ ምልከታቸውን ያጋሩት የምክር ቤት አባሉ አበባው ደሳለው ጦርነቱ በክልሉ እያደረሰ ያለውን ኢኮኖሚያዊ ብሎም ስነ ልቦናዊ ጫና ተገንዝበን ከዚህ ቀደም በተደጋጋሚ ይህ መሰሉ የሰላም ድርድር እንዲደረግ ስንጠይቅ ነበር ሲሉ አሁንም ድርድሩ መልካም መሆኑን በመጥቀስ ግልጽ ያልሆነ ነገር አለ ሲሉ ይጠይቃሉ። የሰላሙ ችግርም የሚፈታው በድርድር እንደሆነ የእርስ ጦርነት በተለይ አሸናፊና ተሸናፊ ለመለየት የሚከብድ ነገር ስለሆነ እንዲሁም እየመጣ ያለው ቀውስ የኢኮኖሚ ቀውስ፣ ሰብአዊ ቀውሱ ከፍተኛ ስለሆነ በህዝቡ ላይ እያደረሰ ያለው ተጽዕኖ ድርድርን እኛም ሪኮመንድ ስናደርግ ነበር። ነገር ግን አሁን ያለው ድርድር ምን አይነት ነው የሚለው ግልጽ የወጣ ነገር የለም። ስምምነቱ ተደረገ የተባለው በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል መሆኑን ያነሱት ደሳለኝ፣ ይሁን እንጂ ሌላኛው የፋኖ ቡድን በበኩሉ እነዚህ የተደራደሩ ወገኖችን እንዳገደ ሲናገር እየተሰማ ነው ብሏል። እንደዛም ሆኖ ግን እነዚህ የፋኖ አመራሮች ምን ያህል ሰዎችን ይዘው ነው የገቡት የሚለው የድርድሩን አቅም ይወስናል። እንደሰማነው ከሆነ ግን ጥቂት ናቸው ሲሉ፣ ይህ ከሆነ ግን ትርጉም የለውም ይላሉ። ሌሎች የፋኖ ኃይሎች አሉ በማለት ስማቸውን በመዘርዘር የሚናገሩት ደሳለኝ አብዛኛውን የቡድኑ አባላት ያላካተተና ቡድኑ እኛን አይወክልም እያሉ በሚከራከሩበትና እርስ በርስ እንኳን ባልተስማሙበት ሁኔታ የሚደረግ ድርድር ግን ለመንግስትም ይሁን ለህዝብ ጠቃሚ ነው ብዬ አላስብም ሲሉ ተናግረዋል። ምን ያክል ሰዎችን ይዘው ነው የገቡት? እነዚህ የፋኖ አመራሮች ማፍረሻ ዘጤ የተባለው ምን ያህል ፋኖ ሰዎችን ይዞ ገባ፣ ምን ያህል ኃይል ይዞ ገባ የሚለው አብዛኛውን ኃይል ይዞ ከገባ ይሄ ትልቅ ድርድር ነው ልንል እንችላለን። ነገር ግን እንደምንሰማው ከሆነ በጣም ጥቂት የሆኑ አባላትን ይዞ እንደገባ ነው እየተነገረ ያለው እና ያ ከሆነ ግን ምንም ትርጉም የለውም። ደሳለኝ በድርድሩ ላይ ተሳታፊ መሆናቸው የተነገረው የአፍሪካ ህብረትና ኢጋድ ቀላል ቡድኖች አይደሉም ያሉ ሲሆን በዚህ መልኩ የሚካሄድ ስምምነት አብዛኛውን ተዋጊ ያሳተፈና አብዛኛውን አባላት ወደ ሰላማዊ መንገድ የሚያመጣ ሰላማዊ መሆን አለበት ሲሉ አሁን የተደረገው ድርድር አጥጋቢ አይደለም ሲሉም ተደምጠዋል። በሌላ በኩል በጉዳዩ ላይ ሀሳባቸውን ያጋሩት የፖለቲካ ተንታኙ ግዳይ ደገፉ በበኩላቸው ስምምነቱን በቴሌቪዥን መስኮት ተከታትለውት እንደነበር በመግለጽ ምንም ይሁን ምን ፈራሚው ኃይል ያለውን አባል ይዞ እስከገባ ድረስ በሰላም ውጤታማ ይሆናል እንጂ የሚያጣው ነገር የለም ባይ ናቸው። ፈራሚው ኃይል ያለውን ኃይል ይዞ እስከገባ ድረስ በሰላም ማንኛውም ግጭቶች በሰላም የተፈታበትን ሁኔታ ካመቻቸ ድረስ አይ ቲንክ ከሰላም ውጤታማነት ትሆናለህ እንጂ ድክመት አይታይበትም።
እንኳን በፋኖ በዓለም ደረጃ ሰላም ቢፈጠር ደስታውን አልችለውም የሚሉት ግዳይ ቀድሞ ግጭት ሲነሳ አሸናፊና ተሸናፊ ነበር፣ አሁን ላይ ግጭትና ጦርነት ንግድ ሆኗል ይላሉ። የዚህም ነጋዴዎች ሀገር ውስጥ ያሉት ብቻ ሳይሆኑ የውጭ ኃይሎችም ናቸው ሲሉ በግጭት ቀዳሚ ተጠቂ ዜጎችና ማህበረሰብ በመሆኑ ሰላምን የመሰለ አማራጭ የለም ሲሉ ቋጭተዋል። የአማራ ክልል በሰላም እጦት እየታመሰ ዓመታትን ያለፈ ሲሆን በርካቶች ታቸው አልፏል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው ወጥተው ቀርቷል። የክልሉ ኢኮኖሚ ተዳክሟል። ክልሉ በውስጥ ጦርነት ከመታመሱ በፊት በሰሜን ጦርነት ወቅት የጦር አውድማ ሆኖም ህዝብ ብዙ ዋጋ ከፍሏል። ታዬ ደንዳ በተፈረደባቸው ህገወጥ የጦር መሳሪያ ይዞ መገኘት ወንጀል ያልተሰሙ 3 የመከላከያ ምስክሮች እንዲሰሙ ይግባኝ ሊጠይቁ መሆኑን ጠበቃ በራ ንጉስ ለአዲስ ማለዳ ተናገሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ህዳር 26 2018 ዓ.ም በዋለው ችሎት ታዬ ደንዳ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ጥፋተኛ ናቸው ሲል የ7 ዓመት ከ2 ወር እስራት ማስተላለፉን ተከትሎ ጠበቃቸው ይግባኝ ሊጠይቁ መሆኑን ለአዲስ ማለዳ ተናግሯል። እንደ ጠበቃቸው ገለጻ ፍርድ ቤቱ ታዬ ደንዳ ጥፋተኛ ናቸው ሲል በፈረደባቸው ህገወጥ የጦር መሳሪያ ይዞ መገኘት ወንጀል ከመፍረዱ አስቀድሞ ፍርድ ቤቱ ተከሳሽን የመከላከያ ምስክሮች እንዲያቀርቡ በጠየቀው መሰረት በታዬ ከቀረቡት 5 የመከላከያ ምስክሮች መካከል 2 ብቻ መሰማታቸውንና ሌሎቹ አለመቅረባቸውን ጠበቃቸው ያስታውሳሉ። ከነዚህም ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ይገኙበታልም ብለዋል። 5 የመከላከያ ምስክሮች 2 ተሰምተው 3ቱም ግን ሊቀርቡ አልቻሉም። በሬጅስትራር በኩል ፍርድ ቤቱ እንዲቀርቡ ትዕዛዝ ቢሰጥም ኋላም ፌደራል ፖሊስ በኩል ትዕዛዝ ሲሰጥ ቀርቦ ያልቻሉ ሰዎች አሉ። እነዛ ሰዎች የሚታወቁ ሀገር እያስተዳደሩ ያሉ ሰዎች ናቸው። ጠቅላይ ሚኒስትር አብይ አህመድ፣ ከንቲባ አዳነች አቤቤና አምባሳደር ቻልቻል ናቸው። ይሄ ደግሞ አምና በተሰጠው የጥፋተኝነት ፍርድ ላይ የራሱ አስተዋጽኦ አድርጓል። በዚህ ጉዳይ ላይ ጥፋተኛ እንዲባሉ የተደረገው ህገ መንግስታዊ መብታቸው የሆነ የመከላከያ ምስክር የማሰማት ህገ መንግስታዊ መብታቸው ሳይሰሙ በመታለፉ ነው የሚል በእኛ በኩል 13 የሚሆኑ የቅጣት ማቅለያዎችን አቅርበናል ያሉት ጠበቃው ከነዚህም 12ቱ በፍርድ ቤቱ ተቀባይነት አግኝተው እንደነበር ተናግረዋል። ነገር ግን እነዚህ የቅጣት ማቅለያዎች በተናጠል መሰላት ሲኖርባቸው ፍርድ ቤቱ የቅጣት ማቅለያዎችን አንድ ላይ በማድረግ ወደ 6 የሚሆኑ የቅጣት ማቅለያዎች ብቻ ነው የተጠቀመው ሲሉ ውሳኔው ላይ ቅሬታ እንዳለባቸው ያነሳሉ። ይህም መሆኑ ቅጣቱ እንዲዛባ አድርጎታል የሚል እምነት እንዳላቸው የተናገሩት አበራም በዚህም ምክንያት ይግባኝ እንጠይቃለን ብለዋል። የይግባኝ ምክንያታችን አንዱ ይሄ ነው። የቅጣት ማቅለያዎቹ የተያዙበትና ቅጣቱ ማቅለያ የተሰጠበት አካሄድ ለብለና እናምን ያው ይግባኝ ነው እንግዲህ ያለን አማራጭ። ፍርድ ቤቱ ዛሬ በነበረው ችሎት በተከሳሽ ላይ የ7 ዓመት ከ2 ወር እስራትና የ5,000 ብር የገንዘብ መቀጮ ቅጣት እንደጣለባቸው ጠበቃቸው ለአዲስ ማለዳ አክለዋል። ፍርድ ቤቱ ህዳር 23 በነበረው ችሎት ለህዳር 26 ተለዋጭ ቀጠሮ የሰጠው የታዬ ደንዳአ የአይን ህመምን አስመልክቶ የቀረበውን የቅጣት ማቅለያ በማስረጃ የተደገፈ አይደለም በሚል ማስረጃ እንዲቀርብለትና የቅጣት ማቅለያውን መርምሮ የመጨረሻ ውሳኔ ለማስተላለፍ ነበር። ከሰኞ ጀምሮ ይግባኙን እንደሚቀጥሉ ጠበቃ አበራ ለአዲስ ማለዳ ጨምረው ተናግረዋል። በተመሳሳይ በታዬ ደንዳ ላይ ተመሰረቱት አዳዲስ ክሶችን በሚመለከት ጠበቃቸው የክስ መቃወሚያ ስለማቅረባቸውና የዋስትና መብት መጠየቃቸውን ተናግረው በዚህ ላይም ከአቃቤ ሕግ ጋር መከራከራቸውንና ፍርድ ቤቱ ለታህሳስ 8 ቀጠሮ መስጠቱን አስታውሰዋል። አሜሪካ የመጀመሪያውን አሜሪካ ትቅደም ዓለም አቀፍ የጤና ድጋፍ መርሃ ግብር ከኬንያ ጋር ተፈራረመች። አሜሪካ ከ1.6 ቢሊዮን ዶላር በላይ ለሀገሪቱ የጤና ስርዓት ድጋፍ ለማቅረብ የሚያስችል በትራምፕ አስተዳደር
በአዲስ መልክ በተቀረጸው ቅድሚያ ለአሜሪካ ዓለም አቀፍ የጤና እቅድ ስር የመጀመሪያ የሆነውን የጤና የውጭ እርዳታ ስምምነት ከኬንያ ጋር መፈራረሟን ሮይተርስ የዜና ወኪል ዘግቧል። በዚህም ኬንያ የጤና ስርዓቷን ለመደገፍና ሀገሪቷ በሚቀጥሉት 5 ዓመታት በዘርፉ የምታወጣውን ወጪ ወደ $850 ሚሊዮን እንድታሳድግ የሚጠይቀው ከ1.6 ቢሊዮን ዶላር በላይ የሚገመተው በአዲሱ የአሜሪካ ትቅደም ዓለም አቀፍ የጤና እርዳታ መርሃ ግብር ስር የቀረበው የገንዘብ ድጋፍ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የኬንያው ፕሬዝዳንት ዊሊያም ሩቶ ፈርመዋል። ይህም በአዲሱ አሜሪካ ትቅደም ዓለም አቀፍ የጤና እርዳታ መርሃ ግብር ውስጥ ኬንያን የመጀመሪያዋ ተጠቃሚ ሀገር ያደርጋታል። ባለፈው መስከረም ወር ላይ የተዋወቀው አዲሱ የፕሬዝዳንት ትራምፕ አስተዳደር አሜሪካ ትቅደም ዓለም አቀፍ የጤና መርሃ ግብር ድሃ ሀገራት በሀገራቸው ያለውን የኤችአይቪ ኤድስ፣ ወባ፣ ቲቪና የፖሊዮ በሽታዎችን ለመከላከልና ለመቆጣጠር በሚደረገው ትግል የበለጠ ሚና መጫወት እንዲችሉ የሚያበረታታና በመጨረሻም ከተረጅነት ራስን ወደ መቻል እንዲሸጋገሩ ጥሪ የሚያቀርብ ነው። አዲሱ የአሜሪካ ትቅደም ዓለም አቀፍ የጤና መርሃ ግብር በእንግሊዝ ምህጻሩ USAID በመባል የሚታወቀው ዝነኛው የአሜሪካ ዓለም አቀፍ የልማት ድርጅት በዚህ ዓመት መጀመሪያ ላይ እንዲፈርስ መደረጉን ተከትሎ የተቀረጸ መሆኑ ተገልጿል። የአሜሪካ ዓለም አቀፍ የልማት ድርጅትን ተክቶ እንዲሰራ በትራምፕ አስተዳደር የተቀረጸው አዲሱ የአሜሪካ ዓለም አቀፍ የጤና እርዳታ ሞዴል በቀደመው አሰራር ጥቅም ላይ ሲውል የነበረውና ህመምተኞችን ለመደገፍ የሚውለውን አብዛኛውን የአሜሪካ እርዳታ አላግባብ ወስዶ የነበረውንና እርሳቸው መንግስታዊ ያልሆነ ድርጅት ግዙፍ ኢንዱስትሪ ሲሉ የጠሩትን አካሄድ የማይከተል መሆኑን ማርኮ ሩቢዮ ተናግረዋል። በመሆኑም አዲሱ ሞዴል መንግስታዊ ያልሆነ የእርዳታ ድርጅት ከታለመላቸው የእርዳታ ዓላማ ወጥተው የራሳቸውን ግዙፍ ኢንዱስትሪ ግንባታ ላይ እንዲሰማሩ ያደረገው የቀድሞ አሰራር በማስቀረት የእርዳታ ስራውን መንግስታዊ ካልሆኑ ድርጅቶች እጅ አውጥቶ ለመንግስት የሚያስተላልፍ መሆኑም ተገልጿል። ይህም የእርዳታ ስራ ኃላፊነት ሊሰጥና ተጠያቂነትን ሊያስከትል በሚችል መንገድ ለማከናወን የሚያስችል መሆኑን ማርኮ ሩቢዮ በኬንያ ከፕሬዝዳንት ዊሊያም ሩቶ ጋር ባካሄዱት የፊርማ ስነ ስርዓት ላይ ተናግረዋል። በአዲሱ የአሜሪካ ዓለም አቀፍ የጤና እርዳታ መርሃ ግብር የመጀመሪያ ተጠቃሚ ከሆነችው ጎረቤት ሀገር ኬንያ በተጨማሪም ሌሎች የአፍሪካ ሀገራትም በቀጣይ ተመሳሳይ ስምምነት ያደርጋሉ ተብሎ እንደሚጠበቅ የአሜሪካ ባለስልጣናት አመላክተዋል። አራተኛዋ የማርበርግ ቫይረስ በሽታ ታካሚ ከቫይረሱ ነፃ ሆና ወደ ቤተሰቦቿ መቀላቀሏን የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። በለይቶ ማቆያ የሕክምና ክትትል ሲደረግላት የቆየችው ታካሚዋ ከማርበርግ ቫይረስ ነፃ ሆና ወደ ቤተሰቦቿ መቀላቀሏን የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ገልጿል። ታካሚዋ የማርበርግ ቫይረስ በሽታ ምልክቶች አይታ በፍጥነት ወደ ሕክምና ተቋም መምጣቷ ለመዳኗ ከፍተኛ አስተዋጽኦ እንዳለው ያመላከቱት የቢሮ ኃላፊው የሕክምና ማዕከሉ ጤና ባለሙያዎች ያደረጉትን ትጋትና ርብርብ ማመስገናቸውን የጤና ሚኒስቴር በይፋዊ የማህበራዊ ትስስር ገጹ ባወጣው መረጃ አስታውቋል። ዕለታዊ ዜናዎቻችን በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።